ኢየሱስ ክርስቶስ አምላክ ነው? ፈጣሪያችሁ ነው? የሚገባ መልካም አምላክን እንዴት ሆኖ ተብሎ ይባላል እንዴ? ነው እግዚአብሔርስ? እግዚአብሔርስ እንዴት ሆኖ? ለምሳሌ አላህ አምላክ ነው ወይ ብዬ ብጠይቅሽ አዎ ነው መልስሻል። እንዴት ሆኖ ብዬ አልልሽም። አምላክ አምላክ ነው አይደለ እኮ? እሺ እግዚአብሔርም አምላክ ነው፣ ከዛ ኢየሱስ ክርስቶስም አምላክ ነው በሚገባ። እሺ አዳምጪ። እንደዚህ ብለን እናምናለን እኛ ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው ብለን እናምናለን። አሁን እዚህ ጋር በደንብ አስተውይ። ያንቺን አሁን ቅድም የጠየቅንሽ ቁርአን ፍጡር ነው ያልሽው በደንብ ግልጽ ይሆንልሻል። አሁን ቁርአን በእናንተ ፍጡር ነው ተብሎ ስለማይታመን ማለት ነው። አራቱም መዛቦች በእናንተም ቁርአን ፍጡር ነው ብለው ያምኑ። በቂያማ ቀን ደግሞ በገረጣ ሰው ሆኖ ይመጣል ብለው ያምናሉ። ያላ ቃል ነው ብለው የሚያምኑት። እኛ ጋር ግን ምን እናምናለን? ኢየሱስ የእግዚአብሔር ልጅ ነው። ያ ምን ብለን እናምናለን መሰለሽ? እኛ ኢየሱስ የእግዚአብሔር ልጅ ነው። አዎ። በስጋ የተገለጠ ነው። አዎ። የአብ ቃሉ ነው ብለን እናምናለን። በኩነት አስተምሮ አብ አባት ማለት ነው። ቃል አለው፣ ህይወት አለው ብለን እናምናለን። እንደኔና እንዳንቺ ድምፅ አይደለም ቃሉ፣ ቃል አለው። ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። የአብ ቃልን በደንብ ሰዊ የእግዚአብሔር የአብ ቃልን ወልድ ወይንም ልጅ ብለን እንጠራለን። አንቺ ቁርአን ያልጸንሳን የወለደችው አዳም ጃቆ አንዴ አንቺ ቁርአንን ያላ ቃል ነው ብለሽ ታምኛለሽ አይደለ? ያላ ቃል ቁርአን ነው ብለሽ አንቺ ታምኛለሽ። እኔ ደግሞ የአብ ቃል ክርስቶስ ነው ኢየሱስ ነው ብዬ አምናለሁ። ያ የአብ ቃል የነበረው ስጋ ያልነበረው እንደኔና እንዳንቺ እጅ እግር እንደዚህ በአፍ ፊት አይን እንደዚህ የሚዳሰስ የሚነካ ያልነበረው ሁሉም ፈጠረ ቃሉ በደንብ አስተውይ። ሁሉን ከፈጠረ ሁሉን ካስገኘ በሁሉ የሞላ በሁሉ ያለው እርሱ ሁሉን ከፈጠረ በኋላ ማርያምን ራሷን ቃል ፈጠራትና ቃል አስገኛትና ከሷ ስጋና ደምን ነፍስን ተካፈለና ቃል በደንብ አስተውይ። ቃል እሷን ፈጥሮ ቃል እሷን አስገኝቶ የመለኮት ሙላት በስጋው ተገልጦ ከሷ ስጋና ደምን ተካፍሎ ቃል ስጋን ተዋህዶ ጸጋና እውነት ተሞልቶ ተገለጠ፣ ታየ። ስለዚህ ያ ኢየሱስ የምታዩ ያ ኢየሱስ ከማርያም የተወለደው ያ ኢየሱስ የማርያም ልጅ አስቀድሞ ቃል የነበረው ከማርያም ስጋና ደም ነፍስ ተካፈለና ከሷ ነሳና በስጋና በደም የተገለጠው አስቀድሞ የነበረው ቃል ነው። አስቀድሞ የነበረው ሁሉን የፈጠረው ሁሉን ያስገኘው ከማርያም ሲወለድ እሱ የምታዩ እንደኔና እንዳንቺ እጅ እግር ባት አለው። አዎ እንደኔና እንዳንቺ የባሪያውን መልክ ይዟል። የአብርሃምን ዘር ይዟል። የማርያም ልጅ ተብሏል። ነገር ግን በእርሱ ደግሞ ምን አለው? የመለኮት ሙላት አለው። በስጋ ውስጥ ምን አለ? መለኮት የተዋሃደው ነው። በደንብ አስተውይ። ይሄ ብረት ነው ብለሽ አስቢ። ይሄ ብረት ነው። ይሄ ብረት በጣም ቢግል ምን ይሆናል? ጥቁር ነው አላው የሚታይሽ። ሲግል ቀይ ፍም ይመስላል አለ። ይሄ ብረት ጥቁር የሆነው ቀይ ፍም ይሆንና ምን ይሆናል? ብረቱ ቀይ ይሆናል። እሳቱን ገንዘብ ያደርጋል፣ ይዋሃደዋል። ይሄንኛው እሳት ነው ይሄንኛው ብረት ነው ብለሽ አለየውም። ሙሉ ለሙሉ እሳቱ ምን ሆኗል? ከብረቱ ጋር ተዋህዷል አይደለ? ይዋሃዳል። ስለዚህ ብረቱ ግን ብረት ብቻ አይደለም፣ እሳትን ተዋህዷል አይደለ? አው ግሏል። ስለጋለ ያው ጎበዝ። ስለዚህ ምን እናምናለን እኛ? ያ የምታዩ ክርስቶስ በስጋው ምንድነው? የመለኮት ሙላት ያለው ነው። የመለኮት ሙላት ቃል የተዋሃደው ነው። ማን ነው መርየምን እንድትጸንስ ያበሰራት? ገብርኤል ነው ያበሰራት። የላከው እግዚአብሔር ነው። እሺ ገብርኤል ምንድን ነው? ቆይ መልአክ ነው እሱ። እዛ ከመሄዳችን በፊት ይሄንኛው ኮንሰፕቱ በደንብ ይግባሽ። ስለዚህ ኢየሱስ የምታዩ ያ ፍጹም አምላክ ነው፣ ፍጹም ሰው ነው። ስለዚህ ያ በስጋ የተገለጠው አስቀድሞ ቃል የነበረው በስጋ ተገለጠ፣ ታየ፣ ተዳሰሰ፣ ተነካ ብለን እናምናለን። ስለዚህ ያ ክርስቶስ የምታዩ የሚነካው በስጋው መለኮት ሙላት
ያለው ነው። ስለዚህ እንደኔና እናንቺ የባሪያ መልክ ይዟል። ወንድሞቼ ብሎ ጠርቶናል፣ ልጆቼ ብሎናል። መከራን ተቀብሏል። ትትናን፣ ፍቅርን ሊያስተምረን በስጋ እንደኔና እናንቺ ተገልጦ ታይቷል፣ ተዳስሷል። ነገር ግን እሱ ወንድሞቼ ብሎ የጠራችሁ ያ ምክንያቱም በደንብ አስተውይ፣ ልጆቼም ብሎናል፣ ልጆቼም ብሎናል፣ ወንድሞቼም ብሏቸዋል። ከዛ አዳም ገብርኤል ጅብሪል ሲያበስራት ማርያምን ምን አላት? ቆይ ተረጋጊ። ከዛም በላይ የመለኮታዊ እንትኑን ሼር አድርጎናል፣ ወላ ክብሩን ሰጥቶናል፣ እዚህ ድረስ ወዶናል። እናንተ ጋር እኮ ሰጣችሁ ወዷቸዋል። ግን ጅብሪል ሲያበስራት ገብርኤል ሲያበስራት ለመርያም ምን ብሎ አበሰራት? እኮ አዳምጪ፣ ቆይ በደንብ አስተውሉ። እኛ ጋር እግዚአብሔር በምን ያህል መጠን እንዳከበረ የምታዩት አይደለም። እንደዚህ የእሱን መልክ ሰጥቶ ነው የፈጠረን። ወላ የገዥነት ክብር ሰጥቶን በመልኩ የፈጠረን የሰራንን፣ የሚጸየፈን የሚንቀን አይደለም። ሲሰራን ሲያበጀን እንኳን ምን የገዥነት መልኩን ሰጥቶናል። በዚህ መጠን አክብሮናል ማለት ነው። አላህ ለሰው ልጅ መገለጥ ደብሮት የተገለጠው ለሙሳ ተገለጠልኝ ስለው ከሱ ይልቅ ለተራራ ተገለጠ። የኛ አምላክ ግን ምን ያህል ፍቅር መሆኑን የምታዩት ሰው አጥፍቶ አምላክም መሆን ሽቶ ሞክሮ ስላልተሳካለት እንደማይሆን ካሳየው በኋላ እርሱ በስጋ ተገልጦ ሎክ የባሪያውን መልክ ይዞ መጥቶ በእነሱ መካከል ተመላልሶ ትትናን ፍቅርን አስተምሮ ቤዛነትን ከፍሎ ምን አለው መሰለህ? ሰጥቶን ሄደ ማለት ነው። ይኸውልህ ፊትህን ግለጽልኝ ላይ እፈልጋለሁ ሲለው ይሄ ተራራ የኔን ፊት አይቶ የሚቋቋም ከሆነ እገልጽልሃለሁ አለ። የአላህን ፊት ያ ተራራ ባየው ጊዜ ተራራው አፈር ሆነ ይላል። እሺ አሁን ይሄንን ተወውና ማለት ነው ገብርኤል ለመርያም ሲያበስራት ምን ብሎ ነው ያበሰራት? እሱን ብቻ መልስልኝ። ስለዚህ አላህ ምንድነው ስለ ተራራን ለመገለጥና ተራራን ማፍረስ ይችላል። ለሙሳ ግን መገለጥ ፍላጎት የለውም። የኛ አምላክ ደግሞ ፍላጎት ኖሮት አይደለም። ይኸውልህ አዳምጫ ራሱን ዝቅ አድርጎ የባሪያውን መልክ ይዞ ፍቅር ትትናን አስተምሮን ይህንን ገልጦ አሳየን። የዚች የእህታችን ፈቱ አላህ ከሌሊቱ 1/3 ላይ ሁል ቀን ወደ ቅርቢቱ ሰማይ ይመጣል። ሰማይ በየቀኑ እያዩት ነው። ወንዞቹ እያዩት ነው። ከአርሹ በታች ያለው 6ኛ ሰማይ 7ኛ 8ኛ እነኛን አልፎ ይመጣል። እኛ የሰው ልጆች አንተ ፀሐይን ቆይ ማለት ፀሐይን በትክክል ማየት ትችላለህ አንተ? ቆይ አንዴ አዳምጪ። አላፊት ይበራል። ቆይ አንዴ እኛ የትኛውም ፍጥረት በእኛ መጠን የከበረ የለም። አላህ በሰማይ ውስጥ ለሰማይ እንትን ሲል ሲመጣ ሲወጣ ሲገባ ሰማይን አክብሮ ነው። እኛ ከሰማይ ምን ከብራለን? የትኛውም ክብር በፍጡራን በእኛ መጠን አይተካከልም። የሰው ልጅ ነው አክብሮ እግዚአብሔር በመልኩ ሰራው ተብሎ የተነገረለት። ከሰማይ ምናንስ ከተራራ ምናንስ አይደለንም። እኛ ከነሱ ከፍጥራን ሁሉ የበላይ ሆነን ገዢ ተደርገን የተሾምነን። ስለዚህ ፀሐይን ልትመለከታት ትችላለህ። ኦኬ አላህ እንደ ፀሐይ ነው እያልሽ ነው? መልስልኝ። ይሄን ፀሐይን አንተ ልታያት ትችላለህ? ፀሐይ ነው እያልሽ ነው ወይ? ይኸውልህ ስማኝ፣ ይኸውልህ ፀሐይን ልትመለከታት አትችልም። ፀሐይን የፈጠራት ይመለከታሉ። አላህ ይበራል። ቆይ እፎ ልጠይቃለህ። ፀሐይን የፈጠራት ደግሞ ከፀሐይ በላይ ብርሃን ነው። ገብቷል አይደለ? የሰው ልጅ አይቶት ሊቋቋመው አይችልም። የሱን ብርሃን ማለት ነው። ፈቱ ኦኬ አንዴ ፕሌስ ልጠይቀው። ቆይ አንዴ እፎይ በእናትህ አንዴ ትጠይቃለሽ። ቆይ በእናትህ ቆይ አንድ ድል ፈቱ ይበራል። እንደ ፊቱ አለ ያላ ፊት ይበራል። ይኸውልህ አልኩህ እኮ ፀሐይ የሰው ልጅ ፀሐይ ላያት አይችልም። ፀሐይ ስለሚበራ ነው ያላ ፊት ይበራል። ሰማይ ልንገር፣ ፀሐይ ለኛ ምሳሌ ናት። ፀሐይን አይታችሁ ለረጅም ሰዓት ፀሐይን ማየት ከቻላችሁ ይኸውልህ ምን አለው? ፀሐይን ልታያት አትችልም። ይሄ ተራራ የኔን ፊት አይቶ ሊያየው ከቻለ
ላንተ ገለጥልህ